ሰላም ወገኖች እንዴት አላችሁ? ዶክተር ማርቆስ ከጤና ሆሊስቲክ። የዘመኑ ጣጣዎች፣ የዘመኑ በሽታዎች፣ ከዘመኑ ጣጣዎች ውስጥ አሁን አንደኛው የሆርሞኖች መመሰቃቀል፣ መዘበራረቅ፣ ኢምባላንስ፣ ዲስተርባንስ። ሆርሞን ዛሬ ሆርሞን ሲባል በጭፍኑ እንዲሁ በጥቅሉ ቢሆን የማይገባ ሰው የለም። የሆርሞን መዛባት አለ፣ የተለመደ ቋንቋ ሆኗል። ሆርሞን ተዛባ ማለት ደግሞ ሰውነታችን ውስጥ ያሉ ኬሚካላዊ ነገሮች መመሰቃቀል፣ መዘበራረቅ ሆኗል ማለት ነው። ስርዓት ይዘው እየተከተሉ እየሄዱ አይደለም ማለት ነው። ይሄ ለምን መጣ ነው? ይሄ ደግሞ በተለይ የዘመኑ ህመም፣ የዘመኑ ችግር በሽታ ሆኗል። ዛሬ ጊዜ ወንዶቹ ማስረገዝ አልችል እያሉ ሴቶችም ማርገዝ እየተቸገሩ ያለበት ሁኔታ በጣም የሰፋ ችግር ነው። ይሄ ደግሞ በተለይ ከተሜው ማህበረሰብ ውስጥ ነው። ገጠር የሆርሞን መዛባትና መዘበራረቅ እንዳይወልዱ እያደረጋቸው አይደለም። ይህ የከተሜው ችግር ነው። የሞደርናይዜሽን ችግር ነው። በንጽጽር ሲታይ ማለት አይደለም፣ ፍጹም የለም ገጠር ውስጥ ማለት አይደለም። ግን በንጽጽር ሲታይ ይሄ የከተሜዎች ችግር ነው። ከተሜዎች ማለት ሞደርናይዜሽን ማለት ነው። ላይፍ ስታይላቸው የተቀየረ ሞደርን የተባሉ ማለት ነው። ስለዚህ ሞደርናይዜሽን ያመጣው ችግር ምንድን ነው? ሆርሞን እንዲዘበራረቅ እና የሆርሞን መዘበራረቅ ደግሞ መጨረሻ ላይ ሌላ ውጤት፣ ለምሳሌ ማርገዝ እንዳይቻል ያደረገበት ምክንያት ምንድነው ነው? ምንድነው ለውጡ ከድሮ ጋራ የሞደርናይዜሽን ያመጣው ነው ችግር ምንድነው? ኦቪየስ የመጀመሪያው አመጋገብ ነው። አመጋገብ ኒውትሪሽን ነው። ከተሜ አሁን እየለመደ በስፋት ያለው ምንድነው? ይሄ አልትራ ፕሮሰስድ የሆነ በጣም የተቀነባበረ ምግብን መመገብ ነው። የነጫጭ ዱቄቶችን በብዛት አብዝቶ መመገብ ነው። ተፈጥሯዊ የሆኑ ሙሉ የሆኑ ሆልግሬን የሆኑ ምግቦችን ገጠሬው በብዛት የሚበላውን አይነት ምግብ ርቆ በመሄድ ከነሱ ላይ በጣም በፋብሪካ የተቀነባበረ ምግብ ላይ ማነጣጠር ማመዘን ነው ችግሩ በኒውትሪሽን ደረጃ ማለት ነው። ይሄ ደግሞ ይሄ የነጫጭ ዱቄቶች የካርቦሃይድሬት ምግቦች መመገብ ደግሞ በሰውነታችን ውስጥ የግሉኮስ መጠን የኃይል መጠን በመብዛት ከዛ ደግሞ ይህንን በሰውነታችን ውስጥ ያለውን ኃይልና ግሉኮስን የሚያከፋፍል የሚመድበውን ሆርሞን ኢንሱሊን በሰውነታችን ውስጥ እንዲበዛ ያደርገዋል ማለት ነው። የኢንሱሊን የሚባለው ደግሞ በጣም በብዛት ሰውነታችን ውስጥ ሲመረትና ለብዙ ጊዜ ተደጋጋሚ ሲቆይ የኢንሱሊን መገገም ወይም ሴሎች ለኢንሱሊን አልታዘዝም ማለት እንግሊዝኛ ቃሉ ቀላል ነው። እሱ ኢንሱሊን ሬዚስታንስ ይባላል። ኢንሱሊን ሬዚስታንስ በመጣ ቁጥር ደግሞ ሰውነት ክብደት መጨመር፣ የፋት የቅባት የስብ መጠራቀምና መቆየት መጨመር በወንዶችም በሴቶች ላይ እየመጣ ይሄዳል ማለት ነው። በዚህን ጊዜ መደበኛ የሆኑ ወንዶች በብዛት ሊኖራቸው የሚገባው ሆርሞን ቴስቶስትሮን ነው። ሴቶች ደግሞ በብዛት እንግዲህ ሁለቱም አለ። ወንድና ሴት ላይ የመደራረብ ነገር አለ። ወንዶችም ቴስቶስትሮን አላቸው፣ ኤስትሮጅንም አላቸው። ሴቶችም ቴስቶስትሮን አላቸው፣ ኤስትሮጅንም አላቸው፣ ፕሮጀስትሮን የሚባልም አላቸው። ግን በብዛት ያለው ወንዶች ላይ መኖር ሆን ያለበት ቴስቶስትሮን ነው። በብዛት መኖር ያለበት ሴቶች ላይ ደግሞ ኤስትሮጅን እና ፕሮጀስትሮን ነው። በዚህ በኢንሱሊን ሬዚስታንስ ምክንያት ግን ይሄ መዘበራረቅ ነገር አለ። ወንዶችም ከቴስቶስትሮን ብቻ አይደለም የኤስትሮጅን መጠንም እየጨመረ ይመጣል። የቴስቶስትሮን ሆርሞን ግን እየጨመረ ይሄዳል። ሴቶች ደግሞ በተቃራኒ ኤስትሮጅንና ፕሮጀስትሮን መብዛት ሲገባው የቴስቶስትሮን ብዛት እየጨመረ ይሄዳል። ስለዚህ ተፈጥሯዊ አይደለም ማለት ነው። ወንዶች የሴት ሰውነት እየያዙ ይመጣሉ፣ ሴቶች ደግሞ የወንድ ሰውነት እየያዙ ይመጣሉ ማለት ነው። ኦኬ። ስለዚህ ወንዶች ቦርጭ እየጨመሩ በሄዱ ቁጥር የቴስቶስትሮናቸው ሆርሞን በጣም ቀንሷል ማለት ነው። ግን የሴት ሆርሞኑ የኤስትሮጅን ሆርሞኑ ጨምሯል ማለት ነው። ይህ ባለበት ሁኔታ ላይ ይህ ሰው ያለው የስፐርም ካውንቱ የስፐርም ቁጥሩ ጥራቱና የእንቅስቃሴ ኃይሉ ኖርማል ትክክል አይሆንም። መጀመሪያውንም ራሱ ቴስቶስትሮን የቀነሰ ወንድ የማስኪሊኒቲ የወንዳ ወንድነት ስሜቱ ራሱ የቀነሰ ነው የሚሆነው። ይህ ማለት ኢንክሉዲንግ ለሴክስ ያለው ድራይቭ ወይም ፍላጎትም ራሱ ይቀንሳል ማለት ነው። ፍላጎት እያለውም ደግሞ በስነስርዓት የመፈጸም ፐርፎርም የማድረግ ችግርም ሊኖር ይችላል ማለት ነው። ፐርፎርም እንኳ ቢያደርግ ደግሞ የስፐርሙ ጥራትና ብዛት ወይም ጉልበት ቀንሶ ሊሆን ይችላል ማለት ነው። ይሄ ከሆነ ማስረገዝ አይችልም ማለት ነው። በወንዶች አቅጣጫ ነው የተናገሩ ያለው። በሴቶች ውስጥ የቴስቶስትሮን መብዛት እንደ ሴትነት ለማርገዝ መዘጋጀት ሳይሆን ኦልሬዲ እንደ ወንድነት ስሜት እንዲኖራቸው ያደርጋል ማለት ነው።
በዚህ ምክንያት ሴቶቹ የማርገዝ ችሎታቸው እየቀነሰ ይሄዳል ማለት ነው። እንቁላል እየተዘጋጀ አይደለም፣ በቂ ጥራት ያለው እንቁላል እየተዘጋጀ አይደለም። የማህፀናቸው ውስጥ ያለው ግድግዳው ለማሳደግ እና ለመውለድ እየተዘጋጀ አይደለም። ስለዚህ ለማርገዝ ሙከራ ቢያደርጉም እንኳን ውጤታማ እየሆኑ አይደለም ማለት ነው። በተለምዶ በብዛት የሚነገረው ይሄ ፒሲኦኤስ የሚባለው በአማርኛ አይደለም እንደሚባል እሱ እንግዲህ የሚባለው ምልክቱ ዋናው ይሄው ነው፣ ወንዳ ወንድነት መሆን ማለት ነው። ይሄ በኒውትሪሽን አኳያ የመጣ ነው። የሚቀጥለው ደግሞ በስትረስ ምክንያት ነው። ስትረስ ኮርቲሶል በሰውነታችን በሚበዛበት ጊዜ ወንዶችም ሆኑ ሴቶች ለማርገዝ አይዘጋጁም፣ ለማስረገዝ አይዘጋጁም። ምክንያቱም ማርገዝና ማስረገዝ ላግዠሪየስ የሆኑ ነገሮች ናቸው፣ ከምቾት ላይ የተመሰረቱ ናቸው። ምቾት ከሌለ ሰውነት ሁሌ ቅድሚያ የሚሰጠው ስትረስ ከሆነ የሰርቫይቫል የሴፍቲ ጉዳይ ነው። ስትረስ አለ ማለት ሰውነታችን የሚገነዘበው ምንድን ነው? ኦኬ በራሴ ላይ በእኔ ሰርቫይቫል ላይ የሴፍቲ ችግር አለ ማለት ነው። ስለዚህ መጀመሪያ ሰርቫይቫል ላይ መስራት አለብኝ ነው የሚለው እንጂ ሌላ ህይወት ህፃን እንዲመጣና እሱን እንዳሳድግ ብሎ አይደለም የሚያስበው። ምክንያቱም እሱ የመውለድ የማርገዝና የማስረገዝ ነገር ላግዠሪየስ ነው ብያቸዋለሁ፣ የምቾት ነገር ነው። ሰርቫይቫል ችግር ስትረስፉል በሆነበት ሁኔታ ላይ ሰውነታችን አዲስ ህይወትን ለማምጣት አይዘጋጅም ነው ባጭሩ። ስትረስ ይህ ስትረስ በዘመኑ ደግሞ እንዴት መጣ ካላችሁኝ፣ በተለይ ከተሜው ህይወቱ ስትረስፉል ነው አይደለም እንዴ? ቀኑ ሙሉ ስትረስፉል ነው። ስራ ቦታ ስትረስ አለ፣ በሶሻል ሚዲያ ላይ ስትረስ አለ። የማያገባን የሶሻል ሚዲያ ሁሉ መርዶ ስናይ ስንሰማ ነው የምንውለው፣ ስትረስፉል ነው። ማታ ላይ በቂ እንቅልፍ አለመተኛት አለ፣ ስትረስፉል ነው። ሶሻል ሚዲያ ላይ ተጥዶ ማታ በጨረር ተገትሮ ማምሸት ራሱ ስትረስፉል ነው። በየአቅጣጫው ስትረስፉል ያለ ሁኔታ ነው ያለው። ይህ ስትረስፉል በሆነበት ሁኔታ ላይ ሰውነታችን ሴፍቲ አይሰማውም። ሴፍቲ ደህንነት ካልተሰማው ደግሞ አዲስ ህይወትን ለመቀበልና ለማስረከብ ለዓለም እየተዘጋጀ አይደለም፣ መዘጋጀት አይችልም። እሱ ኮምፈርተብል በሆነ ሁኔታ ሰውነታችን ሲሰማው የሚመጣ ነገር ነው። ስትረስ ሁለተኛው መንስኤ ነው ማለት ነው። ኮርቲሶል ኢንሱሊን የመጀመሪያው በኒውትሪሽን ምክንያት፣ ኮርቲሶል ደግሞ በስትረስ ምክንያት። ሶስተኛው ችግራችን ደግሞ ኢንአክቲቪቲ ነው፣ ተቀማጭነት ነው፣ ሴደንተሪ ላይፍ ስታይል ነው። ሰውነታችን ሆርሞናችን የተዛባ እንዳይሆን የተመጣጠነና ባላንስ የተስተካከለ እንዲሆን ካስፈለገ ተፈጥሯዊ የሆነ ሰውነታችን ተፈጥሯዊ እንቅስቃሴ ማድረግ መቻል አለብን። እኛ ከዚህ በፊት ደጋግሜ እንደተናገሩት የኛ ኤንሽንት የሆነ ጥንታዊ የሆነ ሰውነት ነው ያለን። ያ ሰውነት ደግሞ የተሰራው ተቀምጦ እንዲውል አይደለም፣ አክቲቭ እንዲሆን ነው። ቀንን ሙሉ በዌክ ታይም ጊዜ ነቅቶ ባለበት ጊዜ ማለት ነው እንዲነሳ፣ እንዲራመድ፣ እንዲንቀሳቀስ፣ እንዲገፋ፣ እንዲጎትት፣ እንዲስብ፣ አጎንብሶ እቃ እንዲያነሳ፣ እንዲዘል፣ እንዲወረውር እነኝህን እንቅስቃሴዎች እንዲያደርግ ነው ሰውነታችን የሚያውቀው። የተፈጠረው እሱ ነው። ኢቮሉሽን ያስተማረው ዲኤንኤያችን የተቀበለው እሱን ነው። ግን እኛ በአዲስ ሞደርናይዜሽን ምክንያት ተቀምጠን መዋልን እንደ ጌጥ ይዘነዋል። በእግራችን መራመድ አንፈልግም፣ በመኪና ነው። ማኑዋል የሆነ ስራ መስራት አንፈልግም፣ በኮምፒውተር በስልክ ነው። ስለዚህ ምንም አንንቀሳቀስም፣ ኢንአክቲቭ እየሆንን ነው፣ ሴደንተሪ እየሆንን ነው። ሆርሞናችን ከሚያውቀው ተፈጥሯዊ ህግ የወጣ ነገር ስንሰራ ስለምንውል ምን ይሆናል ማለት ነው? ሆርሞናችን መዛባትን ይጀምራል ማለት ነው። የተዛባ ሆርሞን ደግሞ ምን ይሆናል? ተፈጥሮ ያዘዘለትን ነገር አይፈጽምም ማለት ነው። ተፈጥሮ ያዘዘለት ነገር ምንድን ነው? መውለድ ወይም ደግሞ ማስወለድ መቻል ማለት ነው። ኢንአክቲቪቲ የሚያመጣብን ጣጣ ይሄ ነው። ቀጥሎ ይሄ ጨረሩ የሚያመጣብን ነገር ነው። ጨረር ብሉ ሬይስ የሚባሉት አሁን ብሉ ሬይስ በስልኮቻችን ኮንቲኒየስ በሆነ ሁኔታ በቃ ባልተገደበ ሁኔታ በአይናችን ሲገቡ እየዋሉ ናቸው። ብሉ ሬይስ ማለት ብርሃን ማለት አዌክ ታይም ማለት ነው ትርጉሙ። እነሱ ሳይገደቡ እየገቡ ነው። ማታ ላይ አልጋችን ላይ ሆነን ስልክ ላይ አፍጠን ብሉ ሬይስ እንቀበል ነው የምናመሸው። ያ ደግሞ በኋላ የተረጋጋ ሰላማዊ እንቅልፍ እንዳንተኛ ይከለክለናል። ምክንያቱም ብሉ ሬይስ ሜላቶኒን የሚባለውን እንድንተኛ የሚያገለግለን ሆርሞን እንዳይመረት እየከለከለ ነውና ሰላማዊ እንቅልፍ ካልተኛን ወንዶችም ሆነ ሴቶች ስትረስፉል የሆነ ሁኔታ ውስጥ ያለ ነው ማለት ነው። ስትረስፉል ከሆን ደግሞ ስትረስ ሁሌም ልጅ እንዲመጣ አይጋብዝም። ህፃን እንዲወለድ እንዲረገዝ አይጋብዝም። ስትረስፉል ባለበት ሁኔታ ላይ መጀመሪያ ቅድሚያ የሚሰጠው ሰርቫይቫል ነው። ስለዚህ ሰውነታችን ሰርቫይቫል ሞድ ላይ እንደተጠመደ ይቀራል። መርገዝ ማስረገዝ ስንሞክር ሳይሳካ ይቀራል ማለት ነው። የዘመኑ አዲስ ትሬንድ በሽታ ይሄው ነው። ሌላው የመጨረሻው ደግሞ አምስተኛው ይሄ ኢንቪዚብል ኬሚካልስ የምንላቸው የማናያቸው ኬሚካሎች ግን በየቀኑ በሰውነታችን ውስጥ የሚገቡ ኬሚካሎች ማለት ነው።
ከፕላስቲክ ነገሮች የምናገኛቸው እነኚህ እነ ማይክሮ እና ናኖ ኬሚካልስ የሚባሉት በጣም ጥቃቅን ነገሮች አናያቸውም፣ ግን ሁሌ ስንመገባቸው በሰውነታችን ውስጥ ሲገቡ ስንተነፍሳቸው በአፍንጫችን በመተንፈሻ አካሎቻችን በኩል ሲገቡ የሚውሉ ናቸው። በቆዳችን ላይ አፕላይ አድርገናቸው ሳናቃቸው ቆዳችን እየሰለሰሩ የሚገቡና ሆርሞናችንን ዲስተርብ የሚያደርጉ ኬሚካሎች የማናቃቸው ዲኤንኤዎች የማናቃቸው የላቦራቶሪ ውጤት ኬሚካሎች ማለት ነው። በምንቀባቸው ኮስሞቲክ ነገሮች፣ በምንታጠብባቸው ነገሮች፣ በምናጥብባቸው የዕቃ የልብስ ማጠቢያ ኬሚካሎች፣ አሁን ደግሞ ማድረግ እያደረግናቸው ባሉት የፕላስቲክና የሲንቴቲክ ማቴሪያሎች ልብሶቻችን፣ ሂውማን እና ሲንቴቲክ ሄሮች የሚደረጉ ነገሮች፣ መዋቢያ ኬሚካሎች በሙሉ በጥናት እንደታየው እንደተረጋገጠው ለሆርሞን ባላንስ አስቸጋሪ የሆኑ ኬሚካሎች እየገቡ ዲስተርብ እያደረጉ እንደሆነ የተረጋገጠ ነገር ነው። ኤኒታይም ጉግል አድርጎት የምታገኙት ነገር ነው። ምንም ያልፈጠርሁትም ወይም መላምትም አይደለም። ሳይንቲፊክ ፋክት ሂውማን ሄር ውጤቶች ለምሳሌ ለዛውም አሜሪካ ውስጥ የሚገቡት ሂውማን ሄር እና ሲንቴቲክ ሄር ፕሮዳክቶች ካንሰር አምጪ የሆኑ ሆርሞን ዲስተርቭ ማድረግ የሚችሉ ኬሚካሎች መሆናቸውን ተረጋግጧል። ኢካን ኢማጂን ምን ያህል ያ ኤፌክት የተባዛ ከዛ ከአሜሪካው ጋራ ማለት ነው እንደሚሆን እኛ ጋር ያለው። ምክንያቱም እኛ ጋር የበለጠ ጥራታቸው ኮንትሮል የሆኑ ነገሮች እንደማይገቡ ስለምናውቅ ነው። ከቻይና የሚመጡት በድፍረት መናገር ይችላለሁ፣ ጥራታቸው የቀነሰ ቻይና ቺፕ የሚያገናኛቸው ቃል ምንድነው? ቻይና እና ቺፕ ማለት ነው። ወደ አፍሪካ ወደኛ ወደ ኢትዮጵያ የሚላኩ ማቴሪያሎች ጥራታቸው በጣም ዝቅተኛ የሆኑ በመሆናቸው የሚጨመርባቸው ኬሚካልና የሚሰራባቸው ራሱ እቃዎቹ የሚሰራባቸው ማቴሪያሎቹ በጣም ጥራታቸው ያነሰ በመሆናቸው እዚህ መጥተው የሚያደርሱትን የጤና ችግር መገመት ያስቸግራል። በጣም ከባድ ነው የሚሆነው። በዚህ አጋጣሚ መናገር የምፈልገው እነኚህ ዩኒቨርሲቲ ውስጥ አካባቢ ያላችሁ ሰዎች፣ በዚህ ኤሪያ የምትሰሩ ሰዎች ጥናት አድርጋችኋል ወይ? ሪሰርች ፋውንዴሽን በመሆናችሁ ማለት ነው። እዚህ ኢትዮጵያ ውስጥ እኛ አካባቢ የሚላኩ እነዚህ ከቻይና ውስጥ የሚመጡ ማቴሪያልስ ጤናችን ላይ ያላቸው ኢፌክት ምንድን ነው የሚል ጥናት አድርጋችኋል ወይ? I would love to see that። እናንተ እንደ ሪሰርች ፋውንዴሽንስ ሪሰርች ኢንስቲትዩሽንስ ይሄ ኃላፊነት ያለባችሁ ይመስለኛል። ስለዚህ ይሄ አሁን አጋጣሚ እንደ ሂውማን ሄርን እንደ አንድ ምሳሌ የተናገሩት፣ ግን ሌሎች ኬሚካሎች የኮስሞቲክ ኬሚካሎች ራሳቸው ካውንተርፊት የሆኑ አሜሪካ ወይ የአውሮፓ አይነት የተሰሩት ነገሮች ቻይና ሀገር ካውንተርፊት ሆነው እየተሰሩ፣ ካውንተርፊት ማለት እንደ በፎርጅድ ሆነ በፌክ ነገር ተብሎ በሚሰራው ነገር ተሰርተው የሚመጡት ጥራታቸው ምን ያህል ለጤና ተስማሚነት የተረጋገጠ ነው። ባይረጋገጥም እንኳን ኤኒዌይ አደገኛነታቸው መገመት ይቻላል። ምክንያቱም ምንም የቁጥጥር ሜካኒዝም የለማ ጥራታቸውን። ስለዚህ እነዚህ ኢንቪዚብል ያሉ ናቸው። የምንለብሳቸው ላይ፣ የምንቀባቸው ላይ፣ የምንታጠብባቸው ላይ እንደዚሁ ደግሞ በደንብ ቋጥረን ሰፍተን ስካልፓችን የራሳችን ቆዳ ላይ ለሳምንታት ለወራት ተሸክመ ነው የምንሄደው ኬሚካል። ይህ እኮ በግድ ና ግባልኝ በቃ አለቅህም እኮ ማለት ይመስላል አይደል እንዴ? ና ግባልኝ በቃ አለቅህም፣ ለአንድ ወርም ቢሆን አስቀምጠዋለሁ እዛ ጋ ሰርስረ በቆዳ ውስጥ ግባና የፈለግከውን ነገር አድርገው፣ በቃ እኔ ለጊዜ ፏ ብዬ ልታይበት እኮ አይደል እንዴ? መርዝም ቢሆን ችግር የለም፣ በቃ እኔ ለጊዜው ልመርበት ነው ነገሩ እኮ አይደል እንዴ? ሂውማን ሄር ኤንድ ሲንቴቲክ ሄር ዳንጀረስ። መላጣ ሆነች ታርፊዋለሽ። እንደኔ እኔ በሂውማን ሄር አይደለም የተመለጥኩት፣ ተፈጥሮ ነው የመለጠኝ። ግን አንቺ ግን በሂውማን ሄር ምክንያት መመለጥሽ ብቻ አይደለም፣ ከውስጥ ደግሞ ካንሰረስ የሆነ ችግር ይመጣብሻል። ሲያጌጡ ይመለጡ የሚባለውን ተረት ይደርስብሻል ማለት ነው። በኋላ ያመላጣ ሰውዬ በዚህ በእኔ መላጣነት አሳስቦ ተናግሯል ብለሽ ትናገር ይችላለች። ፕሊዝ ጎ ሄድ ኤንድ ቴል ሚ ቴል ደም ሲያጌጡ ይመለጡ። ሂውማን ሄር በ2026 ጃንዋሪ ላይ የወጣው የሪሰርች የሚያሳየው ሂውማን ሄር እና ሲንቴቲክ ሄር ለዛውም አሜሪካ ውስጥ የሚገቡት ከፍተኛ የሆነ የጤና ችግር ሊያደርሱ እንደሚችሉ ተረጋግጧል። ኢትዮጵያ ውስጥ ያለው ያ ችግር ሜቢ በአስሮች በመቶች የተባዛ ሊሆን ይችላል። ሂውማን ሄር ይቅርባችሁ። ጤናማ መሆን እና መውለድና ብሊስፉል የሆነ ደስተኛ የሆነ ህይወት መኖር የምትፈልጊ ከሆነ ሂውማን ሄር ይቅርብሽ። ሂውማን እንኳ ተብሎ የሰው አይደለህ ታዲያ ምን ችግር አለበት? የሰው እኮ ነው የተቀበሉ ነው። ሂውማን ሄሩን ትሪት አድርገው ረጅም ጊዜ እንዲቆይላቸው፣ ቀለሙ እንዲያምርላቸው፣ እንዲያሸበርቅላቸው የሚያደርጓቸው ኬሚካሎች ራሳቸው ለስካልፓችን ውስጥ ገብተው
አይቀመጡም ዝም ብለው እኮ ስካልፕ ውስጥ ገባ በዚህ በራሳችን ቆዳ ስር ገቡ ማለት እኮ ሄደው ከስር ከሆርሞኖቻችን ጋር ተቀላቀሉ ማለት ነው አይደል እንዴ? ያን አውቀሽ አይ ይሁን እኔ የፈለገው የመጣ ይምጣ አሁን ለጊዜው ላሸብርቅበት በኋላም የፈለገው የመጣውን እቀበላለሁ ማለት ከሆነ that's fine, that's the choice። ግን አላወቅኩም ይሄንን አሁን መነግርሽን እየሰምተሽ ግን ሳላውቅ ነው ማለት አትችይም። አውቄ መርጫለሁ ነው ማለት ያለብሽ። ይሄ ደግሞ በነገራችን ላይ ይሄ ፖለቲካል ኮኖቴሽንም አለው። ለምን በሉኝ ይሄንን ነገር እየተጠቀሙ ያሉት እነማን ናቸው ብላችሁ ጠይቁ። በብዛት አፍሪካውያን ናቸው፣ በሁሉም ጥቁሮች ናቸው። ሂውማን ሄሩና ሲንቴቲክ ሄሩን የሚሰሩት ቻይናዎችም ሆነ አውሮፓ ነጮቹ አይጠቀሙም ማለት ይቻላል። ኦልሞስት አይጠቀሙም። ሰርተው የሚሰጡ ለማን ነው? ለአንቺ ለጥቁሯ ነው። ሶ ሜቢ እንዴት ነው ትንሽ አለ ግዴለሽነት ራሱ ሳይኖር አይቀርም። እነሱ በሚያርዛ የሚያመርቱ ሰዎች እንኳንና ይሄ ቁጥጥር የሌለበት ነገር ውርካሽ ተቀባይ ወደሆነ ወደ አፍሪካ ሀገር የሚላከው ቀርቶ አፎርድ የሚያደርጉት ራሱ ጥራት አፎርድ ማድረግ የሚችሉት ወገኖች እና አውሮፓና አሜሪካ ድረስ የሄደው የጤና ችግር ያመጣል ተብሎ ከተረጋገጠ እዚህ ቺፕ ዕቃ መራጮቹ የማውጣት የመክፈል አቅም ለሌላቸው አፍሪካውያን የሚመጣው የሲንቴቲክና ሂውማን ሄር ኳሊቲ ምን ያህል እንዴት አያሳስብም? ያሳስበናል አይደል እንዴ? ማሳሰብ አለበት። ሂውማን ሄር፣ ሲንቴቲክ ሄር፣ የዊግ ዋትኤቨር አርቲፊሻል ሄር ዋትኤቨር ስም ጥሩት፣ ፕሊስ የጤና ጠንቅ ነው። ወይ መንግስት ቢከለክለውም ጥሩ ነው። ግን እኔ ላንቺ ጸጉር ወይም ላንቺ ስካልፕ እና ሆርሞን ተጨንቆ መንግስት ይሄ ፖሊሲ ያወጣልሻል ብዬ እኔ አላስብም። መጠንቀቅ ያለብሽ ራስሽ ነሽ። በተለይ አባቶች እንደዚህ ደግሞ ለልጆቻችሁ መዋያ ብላችሁ ሂውማን ሄር ዊግ የምትገዙ ሰዎች ወይ የላችሁ። የሚያሳዝን ነገር ነው። ይሄ ምንድነው? ይሄ ኢንቪዚብል ኬሚካልስ ከሚሉት ነገር ኢንቪዚብል ኬሚካልስ በሰውነታቸው ላይ በሴቶች ሰውነቶች ላይ እያመጣ ያለው ጣጣ በጣም በጣም የበዛ የከበደ ነው። ወንዶችም ቢሆን በነገራችን ላይ ሂውማን ሄር ምናልባት አመለጣቸው ይሆናል እንጂ በሱ ላይ ነው ቀርቶላቸዋል እንጂ ሌሎች ኢንቪዚብል ኬሚካልስ ግን ወንዶች ጋርም ያርፋል። በአየር ላይ ከሚተነፍሱት ከመኪና ጭስ፣ ከፋብሪካ ጭስ፣ ከኢንቫይሮንመንታል ፖሊሽን ምክንያት የሚመጣው ነገር በሙሉ በአፍንጫቸው ያስገባሉ። እሱ ሆርሞን ላይ ችግር አለው። የሚቀቡት የኮስሞቲክ ማቴሪያል፣ የሽቶ ነገር፣ የዲዮዶራይዜሽን የሚጠቀሙት ነገር በሙሉ እነኚህ ነገሮች ሁሉ ኢንቪዚብል ኬሚካልስ ናቸው። በአይን አይታዩም፣ ግን ገብተው የሆርሞን ኢምባላንስ ዲስተርባንስ ይሰራሉ። ውሃ የምንጠጣው ዛሬ ጊዜ እንደ ልማድ ሆኖ በምን ሆኗል? በፕላስቲክ ሆኗል። ፕላስቲክ ደግሞ በምንድነው ያልነው? ማይክሮና ናኖ ኬሚካልስ ፕላስቲክ ስላሉ እነሱ ገብተው ምን ያደርጋሉ? ውስጥ ሆርሞኑን ዲስተርብ ማድረግ ይችላሉ ነው ያልነው አይደል? ስለዚህ እነኚህ ሄደው ምንድን ማለት ነው? የቴስቶስትሮን ወንዶች ጋር ማለት ነው የቴስቶስትሮን ፕሮዳክሽንን ያውካሉ። የቴስቶስትሮን ፕሮዳክሽን ደግሞ ይቀንሳል፣ ይወርዳል። እሱ ከወረደ እንግዲህ ወንዳ ወንድነት የለም፣ ማስወለድ ነገር የለም፣ ራሱ ፍላጎቱም የለም። በቃ ሴታ ሴት ሆኖ መኖር ነው ማለት ነው። ሴቶችም እንደዚህ ተመሳሳይ ሴትነትሽን ከሆነ የምትፈልጊው ጤናማ ሆነሽ ከዛ ማርገዝ ከፈለግሽ አርግዘሽ ወልደሽ በደስታ መኖር እና ሰላማዊ ጤነኛ ቤተሰብ እንዲኖርሽ ከሆነ የፈለግሽው እነዚህን ፎሬን ኢንቪዚብል የሆኑ ኬሚካሎችን በተቻለ መጠን መራቅ መሞከር ነው። አይ በቃ እኔ ለጊዜው በቃ እዋባለሁ ያምርብኛል አይ ዶንት ኬር የምትይ ከሆነ ደግሞ that's fine። እሱ ምርጫ ነው ብያለሁ። መብት ነው፣ ዲሞክራሲያዊ መብት ነው። የዘመኑ በሽታ የሆርሞን ኢምባላንስ እና ሆርሞን ኢምባላንስ ደግሞ የሚያመጣው ጣጣ ችግሩን ምንድነው ካላችሁኝ፣ አመጋገባችን፣ እንቅስቃሴን በፍጹም አለማድረጋችን፣ ስትረስ መጠናችንን በጣም የጨመረና መቆጣጠር ባለመቻላችን፣ ይሄ የብሉ ላይት በቃ በዘመኑ ቴክኖሎጂ ምክንያት የመጣው በኮምፒውተርና በስልክ ላይ ያለን ቁርኝት እና የመጨረሻው ደግሞ እነኚህ የማይታዩ ኬሚካሎች የማይታዩ ግን እኛ ሁሌ በሁሉም አቅጣጫ ወደ ሰውነታችን የምናስገባቸው በምግባችን ራሱ ሊገቡ ይችላሉ፣ በምንተነፍሰው ሊገቡ ይችላሉ፣ በምንለብሰው ሊገቡ ይችላሉ፣ በምንቀባው ሊገቡ ይችላሉ። እነኚህ ሁሉ ኬሚካሎች ገብተው የሆርሞን ኢምባላንስ እያመጡ ነው። ያ ደግሞ በወቅቱ እየታየ ነው። በሆርሞን ኢምባላንስ ማለት ሰዎች መውለድ እያቃታቸው ነው፣ ሴቶች፣ ወንዶች ደግሞ ማስወለድ እያቃታቸው ነው። ይሄ ዝም ብሎ አልመጣም፣ ምክንያት አለው። ምክንያቶች እነኛ አሁን የነገርኳችሁ ነው። ምክንያቶች ደግሞ ሞደርን ላይፍ ነው፣ ሞደርናይዜሽን ነው፣ ስልጣኔም ነው፣ ድንቅም ስልጣኔ። ይህን አውቀን የሚያስፈልገውን እርምጃ ካሁኑ መውሰድ ይሻላል ለማለት ነው። ይኸው ነው። ታንኪዩ። ድንቅም ስልጣኔ